ሰላም ጤና ይስጥልኝ ወደ ተከታታዮቼ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በዛሬው ቪዲዮ ደግሞ በእንደዚህ በሚያምር ቆንጆ የዳቦ አገጋገርን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ይህንን ቪዲዮ ስትጀምሩ በላይክ እና በሸር ጀምሩ በትህትና ጠይቃለሁ። አሁን ቀጥታ ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እዚህ ጋር በማቦካበት በጎድጓዳ ሳህን ላይ አንድ ብርጭቆ የሚሆን ፈሳሽ ወተት ጨምሬያለሁ። አንድ የሾርባ ማንኪያ የሚሆን ደረቅ እርሾ፣ አንድ የሻይ ብርጭቆ የሚሆን ስኳር፣ 3 እንቁላልም ሆነ ወተቱ ከፍሪጅ ወጥቶ ትንሽ ቅዝቃዜውን ለቀቅ ያደረገ መሆን አለበት። በጣም የቀዘቀዘ ባይሆን ይመረጣል። በዚህ ላይ አንድ የሻይ ብርጭቆ ዘይት፣ የአትክልት ዘይት ነው የጨመርኩት። አሁን ይህንን በአንድ ጋር እንደዚህ አቀላቅለዋለሁ። ምንም አይነት ውሃ አልጨመርኩም። ወተቱና እንቁላሉ ብቻ ነው። በዚህ ላይ የፍርኖ ዱቄት 3 ኩባያ የፍርኖ ዱቄት ነፍቼዋለሁ። በዚህ ላይ ጨምራለሁ። በዚህ ላይ አንድ የሾርባ ማንኪያ ፒክን ፓውደር፣ ጨው ትንሽ፣ ይቅርታ ቫኒላ ጨምራለሁ። ለሽታው የእንቁላሉ ሽታ ያጠፋልናል። ቆንጆ የሚሆን ሽታ ይሰጠናል ቫኒላው። ትንሽ ሊጡ ቀጠን ስላለብኝ ትንሽ ዱቄት ጨምሬያለሁ። አሁን ይሄንን እሽት አድርጌ አቦካዋለሁ። እንደዚህ ሽታ አድርጌ አቦካዋለሁ። ማሽን ካለን የማብኪያ ማሽን በማሽን ብናቦካው የበለጠ ቆንጆ ይሆናል። ከሌለንም ደግሞ በእጃችን እንደዚህ ቆንጆ አድርገን ጊዜ ወስደን እጃችን ላይ እንዳይዝብን ትንሽ ዘይት ጠብ እያደረግን ሽት ብናደርገው ቆንጆ የሆነ ዳቦ ይሰጠናል። ይሁን እንደዚህ ቆንጆ አድርጌ አብክቸዋለሁ። አሁን ይሄንን ሽፍና አደርግና ኩፍ እስከሚል ድረስ ጠብቀዋለሁ። ከአንድ ሰዓት በኋላ እንደዚህ ቆንጆ ሆኖ ኩፍ ብሏል። እዚህ ጋር ያልጨመርኩትኝ ጥቁር አዝሙድ ነው። በዚህ ላይ አሸታ አድርጌ ጨምረዋለሁ። መጀመሪያ ስናቦካን ብናቦካው ችግር የለም። በአንድ ጋር በላይ ብንጨምረው ምንም ችግር የለውም። አሁን እዚህ ጋር ከላይ ጨምሬያለሁ። አሁን ይሄንን እየቀነስኩ ሊጡን እኩል መጠን እያደረግኩኝ እንደዚህ እዳምጠዋለሁ። እንደዚህ ቆንጆ አድርጌ ከአንዱ ጋር ትልቅ ከአንዱ ጋር ትንሽ ሳይሆን እኩል መጠን ባለው ሳሳ አድርጌ እንደዚህ እዳምጠዋለሁ። ሁሉንም በዚህ መልኩ እዳምጠዋለሁ። ይህንን አነሳና በሳህን ላይ እንደዚህ አድርገዋለሁ። ሳህኑን በመጀመሪያ ዘይት መቀባት አለብን እንዳይጣበቅ። በዚህ ላይ ዘይት እቀባዋለሁ። ሁሉንም እንደዚህ እየዳመጥኩኝ በላዩ ላይ አደራርበዋለሁ። ሳደራርብ ግን ዘይት መቀባት አለበት እንዳይጣበቅ። አሁን ይሄንንም አመጣና እንደዚህ እየዳመጥኩኝ እደራርበዋለሁ በዛ ላይ።
ይሁና ሊጡን እስከመጨረስ ድረስ እንደዚህ እየዳመጥኩኝ በላይ በለው አደራርቤዋለሁ። አሁን እንደዚህ ሁሉንም እኩል አድርግና እንደገና ሁሉንም ወስድና በመዳመጫው ላይ አንስቼ እንደዚህ አደርገዋለሁ። ትንሽ አሁንም ዳመጥ አደርገዋለሁ። ዱቄት ነስነሳ አድርጌ በጣምም ሳይሳሳ እንደዚህ ዳመጥ አደርገዋለሁ። ይሄን ያክል ከዳመጥኩት በቂው ነው። አሁን እዚህ ጋር በመካከሉ ላይ ብርጭቆ ወይም ሳህንም ይሆናል የምንፈልገውን ነገር አድርገን ለመቁረጥ እኩል ላይ እንዲሆን አደርግና እንደዚህ ሰነጥቀዋለሁ ዙሪያውን። ይሄን እንደዚህ ስንጥቅ አደርገዋለሁ። ይሄንን አንዳንዱ እንደዚህ የቆረጥኩትን እንደዚህ ጥቅልል አደርገዋለሁ። ይሄው እንደዚህ ጥቅልል፣ በጣም ቀላል ነው። ሁሉንም እንደዚህ ዙሪያውን ጥቅልል ጥምዝዝ አደርገዋለሁ። በመጋገርበት ፓትራ ላይ ወረቅ ዝብዳ አድርጌያለሁ። በዛ ላይ ደግሞ ዘይት ዙሪያውን እቀባዋለሁ። እንደዚህ እያነሳው ዙሪያውን አድርገዋለሁ። በጣም ቀላልና ስንጋግረው በቃ በጣም ነው የሚያምረው። እንደዚህ ዙሪያውን አስተካክየዋለሁ። አሁን ይሄንን ከድና አደርገውና ቢያንስ ለአንድ 10 ደቂቃ 15 ደቂቃ ትንሽ ኩፍ እስከሚል ድረስ እጠብቀዋለሁ። በዛ ላይ ዘይት ወይም እንቁላል ወተትም ሊሆን ይችላል የምንፈልገውን ከላይ ከለሩን እንዲያሳምርልን እንቀባዋለን። እኔ የቀባሁት ዘይት ነው የቀባሁት። ይሄው እንደዚህ ቅብት አድርጌዋለሁ። አሁን ይሄንን ወስድና ፍርን ውስጥ ከተዋለሁ። ሲበስል እንገናኛለን። ይኸውና ቤተሰቦቼ እንደዚህ የሚያምር ሆኖ ቆንጆውን በስሏል። የሚገርም ቆንጆ ዳቦኑን የወጣው እንደስታዩት ከላይ ያረረ ወይም ትንሽ ከለሩን ቀየር ያደረገ ይመስላል፣ ግን የካሜራው ነው እንጂ በጣም ቆንጆ ነው ሆኖ የበሰለው። በጣም ነው የሚያምረው። ይሄን ደግሞ በሳህን ላይ ደግሞ አውጥተን እናየዋለን። በጣም ነው የሚያምረው።
እስኪ እናውጣውና ደግሞ በሳህን ላይ አድርገን እናየዋለን እንዴት እንደሚያምር። ይኸው ከላይም ከታችም እንዴት እንደበሰለ በጣም ነው የሚያምረው። ወረቅ ዝብዳ ደግሞ ሲኖር ከታች እንዳያር ያግዘዋል። ከለሩ ከላይም ከታችም እንዴት እንደሚያምር ቤተሰቦቼ ዋው ነው። እንደዚህ የሚያምር ቆንጆ ዳቦ ነው ዛሬ ሼር ያደረኳችሁ። እንደወደዳችሁት ተስፋ አደርጋለሁ። ውድ ቤተሰቦቼ፣ ተመልካቾቼ፣ ተከታታዮቼ ቪዲዮውን እስከ መጨረሻው አይታችሁት ከወደዳችሁት ቪዲዮ ላይክ፣ ሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ ቪዲዮ ለሌሎች እንዲደርስ እያደረጋችሁ አበረታቱኝ። የዛሬ ስራ ይህን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም።